ሰላም እንዴት ናችሁ? የኔ ትውልድ ፕሮግራማችን ተጀምሯል። በኔ ትውልድ ፕሮግራማችን የትውልዳችንን ታሪክ በጋራ እንጽፋለን። ቀጣይ በሚኖሩን ደቂቃዎች አብራችሁን ስለምትቆዩ በጣም ደስ ይለናል። አብራችሁ መቆየው ቅድስት ተክላይ ነኝ። መልካም ቆይታ። በእስልምናና በክርስትና እምነት ተከታዮች ዘንድ አብሮነታችንን በሚያሳይ መልኩ ድርብ በዓል ነበር። اللهم صل على محمد نور العين زين كل زين ከማህበረሰቡ መስተጋብር ጋር የሚሄድ ነገር በማህበራዊ ኑሮ ጉዳይ ስለ ነብዩ ሰለላሁ ዐለይሂ ወሰለም መልካም ስለ ምግባራቸው ስለ አኽላቃቸው ማለት ነው። እንደ ሃይማኖት ተጽዕኖ ማለት ነው። ያው እንደ ሃይማኖት ማለት ነው እንደ ሀገር ማለት ነው። ሰላም ለሀገራችን ይላትልን በየሰፈሩ የተለያዩ የሚደረጉ ለየት ያሉ ድርጊቶች እንዳሉ ሰምቻለሁ። የምታየው ሁሉም የአካባቢው ወጣት ወጥቶ የሚያከብረው ነው። ያው ትንሿ መስቀል አደባባይ ብለን ነው እኛ የምንጠራት። እግዚአብሔር ይመስገን መድኃኒዓለም አዳነን በማይሻጣን በዓሉ ሁል ጊዜ የይቅርታና የፍቅር ተምሳሌት ነው። አዎ በደንብ እናስታርቃለን እንጂ እንደውም ከዚህ በኋላ በያለው የምታገኘው የመዝናኛ ቦታ ውስጥ ብዙ የእርቅ ነገር አለ። መስከረም ደመቅ ያሉ በዓላት የሚከበርበት ወር ነው። ተፈጥሮ አረንጓዴ ለብሳ ባዲያ አበባ አጊጣ ሰው ደግሞ በአዲስ ተስፋ በአዲስ ስሜት ህይወቱን የሚጀምርበት ነው። ያሳለፍነው ሮብ እንግዲህ በእስልምናና በክርስትና እምነት ተከታዮች ዘንድ አብሮነታችንን በሚያሳይ መልኩ ድርብ በዓል ነበር። ሞሊድና ደመራ መስቀል አደባባይ ከሚከበረው በዓል በተጨማሪ ከሚበራው ደመራ በተጨማሪ ሰው በየሰፈሩ በየመንደሩ ደመራ እየደመረ እየበላ እየጠጣ ያዜማል ድምቅ አድርጎ ያከብራል። እኔም በየሰፈሩ ሰዓቱ ሲደርስ ዞር እያልኩኝ የማስቃኛችሁ ነው የሚሆነው። ከዛ በፊት ግን ሀዩ ሞሊድን በማስመልከት ቆንጆ ዝግጅት አዘጋጅታልናለች። አብራችሁ አትቆዩ። بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الله الرحمن الرحيم بلان جمرنا يا كريم انكم برهن كفت الانصماد بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وآله وصحبه وسلم. أنا عبد الوهاب ابن شيخ بدر الدين مادح الرسول ቢያንስ ከ96 ጀምሮ በመንዙማ ስራ የምታወቀው ከዛ በፊትም ከዛ በኋላም ደግሞ በዳዕዋ ስራ እና የዘቢ ሞላ ሸኽ ልጅ ነኝ። بسم الله الرحمن الرحيم بسم الله الرحمن الرحيم اللهم يا أنبياء لا تراقي لخدمة قوم بصادق داقي فرياتشون أبلاقي ناتشو ينيو أحمد بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل منزوما يجمر كوبت هدات الله يرحمه عند دهنا وندم منبرين شيخ فضلو يبالالو عنوار مسجد አንድ ጊዜ ከአንድ ወንድሞች ጋር እነሱ ዚያራ ወደ ሱቃቸው ሄድን እዚያ አንዋር መስጂድ ጋር እና እነሱ ናቸው መጀመሪያ ጊዜ ወረቀትና ስክሪፕቶ እንዳገናኝ እድሉን ሰጠኝ ጻፍ ብለው ሰጡኝ። እኔ ጽፌ አላውቅም እንደዚህ ነገር ግጥም አላውቅም ምንዝሞም ጽፌ አላውቅም ወላ ማለትም ራሱ አላውቅም የሚባለውን ከመስማት ያለፈ ማለት ነው አይደለም ጻፋልኝ። እሺ ብዬ ተቀበልኩኝ እና ሶስት መስመር በአረብኛ አማርኛ አይደለም ሶስት መስመር አረብኛ ጻፍኩኝና ሰጣቸው ስሰጣይተው እኔኮ ስለ ነብዩ ሰለላሁ ዐለይሂ ወሰለም ነበር ጻፍ ያልኩ ለካኔ ጻፍኩ ስለ አባቴ ነው የጻፍኩት
እና የሚቀርበኛ ነው በሚል እና ጥሩ ጅምር ነው አለኝ። በቃ ከዛ በኋላ ቀጠልኩ። በቃ አላቆምኩም። ከዛ በኋላ اللهم صل على محمد نور العين زين كل زين اللهم صل على محمد نور العين زين كل زين اللهم صل على محمد نور العين زين كل زين يالكم بسم الله جمركم أمارينيا مسكنا يمدرس لقيتها ملنيا أوداش داركينا تلك ودانيا سيدنا بلال لاركنيا لنيا أندا يا فربنيا نقا يا رحمن نور العين زين كل زين ሲዲ ደረጃ ወደ 10 አካባቢ ነው የሰራሁት 8 ገበያ ላይ ውሏል 8 ሁለት ተሰርቶ የተቀመጠ ቆይቷል ወደ 8-9 ዓመት አካባቢ ሆኗል አለቀኩትም ተቀምጧል በቃ ዝም ብሎ ኦሬዲ ምን እንደሆነ አላውቅም ከ96 ጀምሮ ነው የመጀመሪያ በየሰራሁት የአረብኛ የመሻይኾቹን ነው መሰረቱ ዋና ያለው ነዓሩሲል ከማሊ የመጀመሪያ መተውቀ ኑሪዚል ጀላሊ ጀማሊ በእነሱ ነው መጀመሪያ እንትን ያልኩት እና አማርኛ መሃል ላይ ነው እንጂ ያለው ሙሉ አማርኛ አይደለም የዛኔ ከዛ በኋላ ነው እና አህመድ አልሃዲ ሙስጠፋ መዳድ የሚል ነድረት ከልበይዳሽ ለሸራብ ሰፋ አህመድ ሙስጠፋ ሸራብ እነሱ ናቸው ወደ አማርኛ ሰው የበለጠ ያው አማርኛ ቋንቋ ተናጋሪም ስለሆነ ሰው ወጣት እንደሆነ ሲጀምር ብዛት ወጣት ስለሆነ ለዛ ብዛቱን በአማርኛ መስራት ጀመርኩኝ صلاتنا سلام يا رب يا صمد مليون يورو مايكرو سكند وفطر قطر بملا عدد ودي فكري بالكو وسيد احمد قلت يا حدو عم بابا زين نور العين زين كل زين اللهم صل على محمد نور العين زين كل زين እንደ ሀድራ ነው የምንሰራው ስቱዲዮ ላይ ጀማዓው እንዳለ ተቀምጦ ሙሉ ሀድራው ማለት ነው የጀማዓው ማይክ አለ የኔ ማይክ አለ የዲቤ ማይክ አለ በተለየ ሁኔታ የሰራነው ነገር የለም አንደኛ ጥራቱን ራሱ ያለ መጠበቁ እንትኑ እኛ ደግሞ ያንን ጥራቱ ባይጠብቅ የአቀራረጽ ጥራቱን ባይጠብቅ የመሰረቱን ጥራት ይጠብቃል የመጣበትን ጥራት ይጠብቃል ያንን ለመጠበቅ ሲባል ነው እንጂ አሁን በተለያየ ማይክ ቢቀረጽ የአቀራረጽ ጥራቱን ይጠብቃል ነገር ግን መሰረቱን ይለቃል የዛ የመረበሽ ራሱ የተሰማው ከዚህ በፊት የሚደመጠው ነገር ረብሹ ራሱ ሌላ ትውስታ አለው የዛኛው ሀድራውን ስለሚመስል ማለት ነው ላይቭ ስለሚመስል ማለት ነው እና ስንሰራ የነበረኝ አበዛ ነው ካሁኑ የተለየ ሁኔታ ባሁን ሰዓት እንደዚህ አይሰራም ወዳው የተቆረ ቀልበ ነጩ ቢላል ባሪያ የባሪያ ልጅ ያሉት ኖሯል ሐበሻ መሆኑን ለዓለም አውጇል እሱን የሸጠ ሰው ሁለዚህ ዋይላል እያለ ያለቅሳል ባልተወለድኩኝ نور العين زين كل زين اللهم صل على محمد نور العين زين كل زين መሻይኾቻችን ጋር ካለው ኮንሰፕት የተለየ ነገር የለም ነጋ አዲስ ነገር የለም ምክንያቱም የነሱ ፍቅርና የነሱ ሐሳብ ስለሚበልጥ ማለት ነው ያው እነሱ በሰሩት ላይ ከጊዜው ጋር ከወጣቱ ጋር ከማህበረሰቡ ጋር ከቋንቋው ጋር ከባህሉ ጋር ከማህበረሰቡ መስተጋብር ጋር የሚሄድ ነገር በማህበራዊ ኑሮ ጉዳይ ለምሳሌ ስለ ነብዩ ሰለላሁ ዐለይሂ ወሰለም መልካም ስለ ምግባራቸው ስለ አኽላቃቸው ማለት ነው እንደዚሁ ደግሞ ስለ ሰላታቸው ይሆናል ስለ ጾማቸው ሊሆን ይችላል ከሰው ጋር ስለነበራቸው ግብረ ገብነት ሊሆን ይችላል እና በተለያየ ዙሪያ ነው መስሪው ነብዩ ሰለላሁ ዐለይሂ ወሰለም ላይ ስላሉ መልካም ባህሪዎች ተቀላላ ከጎረቤት ጋር ምን አይነት ባህሪ ነበራቸው ከክርስቲያኑ ጋር ምን አይነት መስተጋብር ነበር ከይሁዳን ጋር ከጠላቶቻቸው ጋር የነበራቸው መስተጋብር ምን አይነት ነበር የሚለው ነው ምን አይነት መልካም ስነ ምግባር ነበራቸው የሚለው ነው እነሱ ያው መሻይኾች በሰሩት አይነት ነው አዲስ ነገር አንተን እንሰራው ነገር የለም ምክንያቱም ስለ ዲን ከነሱ የበለጠኛ እናስብ ስለ ዲን ከነሱ የበለጠኛ አንጨነቅም ያው ከነሱ ላይኛ የተወሰነው ነገር እየወሰድን ነው የምንሰራው የተወሰነው ነገር እነሱ ይሰሩትን የሚያህል አይደለም እና ይሄ ነው የሚመስለው ከነሱ ማለት ነው የመርሐባ ነቢ ስሜት ሙሉ ነው
አንድ አይደለም ወይ በአንድ ገጽ ባህሪ ላይ እንትን የተመሰረተ አይደለም አካላዊ ነው የነብዩ ሰለላሁ ዐለይሂ ወሰለም ስለሙሉ አካላቸው ነው የሚገልጸው ዜማውን ደግሞ የአባቴ ሐድራ ዜማ ነው ድሮ የሚታወቀው የራሱ አረብኛ ዜማ አለው ሙሉ ዓለም ላይ ስላሉ መሻይኾች ተወሱል ምናምን በዛ ዙሪያ ነው ያኛው መርሐባ በዚህ ዙሪያ አይደለም ሐሳቡ ይለያያል አገላለጽ ላይ ይሄኛው የአማርኛው ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው ሙሉ የሚገልጸው ማለት ነው በአባቴ ሐድራም እንደገና በሀገራችን በብዙ መሻይኾች ሐድራ በአባቴ ኸሊፋዎችም ሐድራ የረሻዲ ሐድራዎች ላይ ሁሉም መርሐባ ነብይ የታወቀ መንዙማ የሚባል መንዙማ አዲስ ነገር አይደለም እንደነገርኩሽ እዚህ ዘመናዊ ተደርጎ ሲሰራ ሰው ጋር ተወደደ ማለት ነው የነሻጣም አለው በጣም ለዛ ይመስለኛል በጣም ጥሩ ሆነ ያው መርሐባ ስለሆነ እሺ ስለሆነ ችግር እንትን የለው ለዛ ነው قالوا راسه مالتنا مرحبا نبي مرحبا مرحبا نبي مرحبا السلام عليكم مرحبا نبي مرحبا السلام عليكم سموسي طرى محمد السلام عليكم حبيبي زل الرمادة السلام عليكم جنتي مسجد سوادة السلام عليكم يشتى الهدرة وندعود لك عند فردوس الأمرام السلام عليكم مرحبا عند ሃይማኖት ተጽኖ ማለት ነው ያው እንደ ሃይማኖት ማለት ነው እንደ ሀገር ማለት ነው ምክንያቱም ሃይማኖት ያለው ሀገር ውስጥ ነው ሀገር ውስጥ ያለው ሰው ነው ደግሞ ሃይማኖተኛውም ራሱ ከመጥፎ ስነ ምግባር ወደ መንዙማ ሳስገባው የነብዩ ሰለላሁ ዐለይሂ ወሰለም ባህሪ እየተከተለ ይመጣል የሰሃቦችን የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችን ባህሪ እያዳመጠ እየሰማ ይመጣል ከዛ ደግሞ እያንዳንዱ ደግሞ ተከታይ ያለው የራሱ እያንዳንዱ ደግሞ አድናቂ ያለው የራሱ የሆነ ሰው አለው ሁሉ ያን በየራሱ መንገድ ሁሉም ያድናል ማለት ነው ሰው ከመጥፎ ነገር ማለት ነው السلام عليكم السلام عليكم السلام عليكم السلام عليكم على المؤسسات السلام عليكم መንዙማ ህይወትም ጭምር ነው ኑሮም ጭምር ነው ምናልባት በመንዙማ ስራ ቤት አልሰራም ይሆናል መኪና አልገዛውም ይሆናል ግን ከዛ በላይ ነገር አድርጎልኛል በትልቁ ሰው ጋር ተወዳጅነትን አግኝቼበታለሁ መሐባኝ በነገር አግኝቼበታለሁ ከምንም ነገር በላይ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም የነሱ ማዲ ሆኛለሁ ከዚህ በላይ ምን አለ ከዚህ በላይ የምፈልገው ነገር የለም አልহামዱሊላህ ረብል ዓለሚን ሞሊድና መንዙማ የአንድ ሳንቲም ሁለት ገጽታዎች ናቸው በፍጹም የማይለያዩ ነገሮች ናቸው ሲጀምር ሞሊድ የኛ ሀገር የሞሊድ ድምቀት ወይም ደግሞ የሌላም ሀገር የሞሊድ ድምቀት መንዙማ ባይኖር ሞሊድ ምን ይሆናል ለማሰብ አይመችም ምክንያቱም ሞሊድ የሚከበረው የነብዩ ሰለላሁ ዐለይሂ ወሰለም ልደት ነው የነብዩ ሰለላሁ ዐለይሂ ወሰለም መወለድን ብስራትን ነው ደስታን ነው ያን ደስታ የምትገልጪው ደግሞ ስለነሱ አንድ አላህ በቁርአን እንዳስቀመጠው ትገልጫለሽ ስለ ነብዩ ሰለላሁ ዐለይሂ ወሰለም አላህ በገለጸበት መንገድ ልክ መንዙማን ሙሉ የሚመስሉ የቁርአን አያቶች አሉ ስለ ነብዩ ሰለላሁ ዐለይሂ ወሰለም ቢስሚላሂ الرحمن الرحيم አለም ነሽራህ ለከ ሰድረክ ስለ ነብዩ ሰለላሁ ዐለይሂ ወሰለም አለም ነሽራህ ለከ ሰድረክ ووضعنا عنك وزرك الذي انقض ظهرك ورفعنا لك ذكرك كتمره سلا النبي صلى الله عليه وسلم قرآن راسه والضحى والليل اذا سجى እንደዚህ ስለ ነብዩ ሰለላሁ ዐለይሂ ወሰለም ብዙ የቁርአን አያቶች አሉ መንዙማው ራሱ የሚጀምረው ከቁርአን ነው وما ارسلناك الا رحمه للعالمين በሱ ዙሪያ ስለ ነብዩ ሰለላሁ ዐለይሂ ወሰለም አላህ ለዓለም እዝነት እንጂ አላክንህም ስላችሁ በዛ ዙሪያ ብዙ መንዙማ ይሰራበታል በጣም ብዙ ለክፋተኞች እጅ ሳይሰጡ
الله سبحانه وتعالى تلقوا معرك ستاتشو وإنك لرؤوف رحيم أنت الروحنا أزانين حالك الله سبحانه وتعالى راسه روحنا تم ستاتشو السوا راسه هنو سالة أزانين تنمي ستاتشو الله سبحانه وتعالى راسه هنو سالة مالهم نجرجنا راسه دم يدنك ببشر وما أرسلناك إلا رحمة للعالمين أنت اللي عالم زنة نجال لكنهم على مست يالله مريت راسه ما يناجروا مريتان ما يناجروا انسسات بأسلمنا بريم صلى الله عليه وسلم هج عند انسسات مكان سيتارج في يليهم بجيهون كبتيون سيتارج بالله أسسلون ده تسايف النبي صلى الله عليه وسلم إن ده يستحق معناته إذن تاجهين النبي صلى الله عليه وسلم بزاهولوس أوصافات شوست رحمة شو إذن تاجه سلالة بزاهولوس تنو سلا النبي صلى الله عليه وسلم إذنتنا يتنسى نورا سلزي يا بزيمانو يا بذكرنا يا بديبينو يا بجبجبانو يا دمو ليلاونو بجماعة تهونونو ليلاونو بنغرغرو እንደዛም እየተባለ ከመንዙማ ጋር ነው ብቻ ሞሊድ የሚከበረው صلاة ربنا ذو الجلال على المكلل جمال محمد بسم الله الرحمن الرحيم اللهم صل على ذي الوجود بسم الله الرحمن الرحيم ብዙ ጊዜ ያው እንደዚህ አዳዲስ ከበፊትም ጀምሮ ከኔ በኋላ ከመጡት እንትን ወጣቶች ዛኪሮች ወይም ደግሞ መንሺዶች ነሺዳ የሚሉትም መንዙማ የሚሉትም ሰው እንትን ሲል ሰው ይደውላል እኔ ጋር መንዙማ ልክ አይደለም ተበላሽቷል እንደ ድሮ እንደ መሻይኾቹ አይደለም ለምንድን ነው እንደዚህ የሚሆነው ምናምን ይላል ሰው ግን የኔ ሐሳብ የተለየ ነው ከዛ ማለት ነው ለምን ዘመን አለው ለሁሉ ነገር ወቅት አለው ወቅቱ ደግሞ በመጣ ቁጥር ደግሞ ይሻሻሉ ነገሮች አሉ ቢለወጡ ነገሮች አሉ አንዳንድ ጊዜ የድምጹን ስኬል ራሱ የመንዙማ እንትን ማይቀበለው የድምጽ አይነት አለ ከመንዙማ ጋር ማይድ መንዙማ ከልጅነት ጀምረሽ መንዙማ ውስጥ ማደግ አለብሽ የመንዙማ ቃና አንቺ ጋር እንዲመጣ ከመንዙማ ጋር አብሮ የሆነ የራሱ የሆነ እንትን አለው እስቲምዳድ አለው ግን እኔ ለመንዙማ ከከፈልኩት ዋጋ አኳያ ግን መንዙማ ማደግ አለበት ብዬ ስለምን የሆነ ቦታ ላይ ከቆመ ነው በቃ ይጣፋል ማለት ነው ይሄ ስራ ከዛ በኋላ ትውልዱ በሚፈልገው አይነት ልክ መሄድ አለበት መቻል አለበት እኔንም እንደኔ ይወደኛል ማን ነው እንደኔ ይፈልጋል ይሄ የሚመጣም ሰው ደግሞ እንደሱ የሚወደው ደግሞ የራሱ የሆነ ትውልድ አለው ነው እየተከታተላችሁን ስለሆነና መሰግናለን ከአዩ ጋር ጥሩ ቆይታ እንደነበራችሁ ተስፋ አደርጋለሁ መስቀል እንግዲህ በኢትዮጵያ ደመቅ ተደርጎ ከሚከበሩ በዓላት መካከል አንዱ ነው በአዲስ አበባ መስቀል አደባባይ ከተለያዩ ቦታ የመጡ ዜጎች ሰብሰብ ብለው የሚያከብሩት የአደባባይ በዓል ነው ደመራ ከዛ ከሚከበረው በተጨማሪ ደግሞ በየመንደሩ በየሰፈሩ ከጎረቤት ጋር ተሰባስበው ደመቅ ባለ ሁኔታ ያከብሩታል ይሄ እንግዲህ ደግሞ እንዲሳካ እንዲደምቅ የሚያደርጉት ዋነኞቹ የኔ ትውልድ ወጣቶች ናቸው ከማስተባበር ከጽዳት ጀምሮ የሚያደርጉት አስተዋጽኦ የጎላ ነው ዛሬም እንግዲህ በየሰፈሩ የሚከበረውን የደመራ በዓል ላስቃኛችሁ ነው የምገኘው አሁን የምገኘው መነን አካባቢ ነው እዚህ ያለውን ሁኔታ ድባብ ማስቃኛችሁ ነው የሚሆነው ወጣቶቹ እንግዲህ ካሁኑ ሞቅ ደመቅ ያደርጉት ይገኛሉ አብራችሁን ቆዩ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንኳን አደረሳችሁ እንኳን አብሮ አደረሰ በጣም የሚያምር ደመራ ነው የሰራችሁት አው በጣም ያው ተመስገን ነው ሰፈር ደመራ ለመስራት ዝግጅት የምታደርጉት ከመጀመሩ ነው ያው ቀደም ብለን ነው ከሳምንት በፊት ሰብሰብ ብለን የራሳችንን ውይይት እንወያያለን አባቶች አሉ በእነሱ እየተመራን የቤተክርስቲያን አባቶች በእነሱ እየተመራን ነው ዝግጅቱን የምናደርገው ከሳምንት በፊት ነው ምን ዝግጅቶችስ ነው የምታደርጉት አሁን ለምሳሌ ማለት በዚህ አካባቢ ላይ ያለ ሰው
ከቤት በጣም መንደር ብዙ መንደሮች አሉ እዚህ አካባቢ ላይ እንደሚታወቀው ከዛ መንደር ጀምሮ ያለ ሰው ያቅሙን አምጥቶ አንድ ችቦም ቄጤማም ይዞ መጥቶ ማለት ነው በመተባበር ብዙ ነገር ነው የሚተባበሩን ከዛ በተረፈ ደግሞ ብዙ ጓደኞች ዘመዶች ብዙ ሰዎች አሉ ውጭ ሀገር ያሉ ሰዎች እነዛ ሰዎች በመተባበር ነገሮችን ማለት ነው ያስተካክሉልናል ከዛ በተረፈ ግን ማለት ነው ብዙ እዚህ አካባቢ ወጣቶች ሴቶች ሞር ማለት ነው አካባቢ ሰዎች ሙስሊሞች ራሱ ሳይቀር ማለት ብዙዎቹ ቦታ በማጽዳት ምን ማለት ገንዘብ በማዋጣት ሁሉ ማለት ብዙ ነገር ያደርጉልናል እና በጣም ደስ የሚል ማህበራዊ ህይወት ነው ያለው እዚህ አካባቢ ላይ እና እንዴት ብዬ እንደምገልጽልሽ አላውቅም በጣም እኔ እንጃ ብቻ ሁሌ የሚናፈቅ ነገር ነው የሚመጣውና ይሄን ይመስላል ብቻ ፀሐየ አራየ መስቀል አብሩያ የሴቶችና የወንዶች ሚና ደግሞ ደመራውን መስራት ላይ ያለው ዝግጅት ይለያያል አይደል የእናንተ ሚና ይመስለኛል ከችቦን ማዘጋጀት ከዛ ጀምሮ ያለውን ፕሮሰስ የምታደርጉት እናንተ ናችሁ የሴቶቹስ ሚና ምንድነው ሁሉም ነገር እዚህ እምነት ክፍፍል ሳይኖረው ሁሉም ወንዱም ሴቱም እኩል ነው የሚሰራው እዚህ እና ይሄ በዓል ከተጀመረ ጀምሮ ከ98 ዓመት ጀምሮ ምንም አይነት ነገር ሳይዛነፍ ነው እስካሁን እየቀጠለ ያለው እንደምታዩ ማለት ነው ከአመት አመት ደስ የሚል ነገር ጥሩ ነገር የተለየ ነገር ያያየንበት ነው አሁንም ቀደም ብዬ ነበር የመጣሁትና ያስተዋልኩ ነበር የወጣቶቹ ሚና በጣም ከፍተኛ እንደሆነ ነው ያስተዋልኩትና በየሰፈሩ የተለያዩ የሚደረጉ ለየት ያሉ ድርጊቶች እንዳሉ ሰምቻለሁ እናንተ ሰፈርስ ይሄ በዓል አካባበር ደመራው በተለይ ምንድነው ለየት ያለ ነገር የምታከናውኑት ያው የኛ አካባቢ እንደምታዩ ሁሉም የአካባቢው ወጣት ወጥቶ የሚያከብረው ነው ያው ትንሿ መስቀል አደባባይ ብለን ነው እኛ የምንጠራት እንደ መስቀል አደባባይ ነው ወጥተን በቤተክርስቲያን ስርዓት መልኩ ነው የምናበራው በጸሎት በመዝሙር ነው የምናከብረው ሁሌ ማለት ነው ፀሐየ አራየ መስቀል አብሩያ አካባቢ ትንሽ ለየት የሚያደርገው ምን መሰለሽ ማለት ይሄ አደባባይ ይሄ 5-4 ቀበሌ ነው ያለው የ5-4 ቀበሌ ሰው ማለት ከአካባቢው ወጥቶኛ ጋር መጥቶ ነው የሚያከብረው ስለዚህ ያ ሁሉም ሰው ማለት ነው ሴታቲ እናቶች ብቲ ምን ብቲ ሁሉም መጥተው እዚህ ቦታ ላይ ማለት ነው ከመደገፍ ሞራል ከመስጠት ጀምሮ ማለት ነው ለኛ ብዙ ነገር ነው የሚያደርጉልንና ይሄን የተሻለ ነገር ማለት ይሄ ማህበራዊ ህይወት ማለት ነው ይሄንን ተሳስቦ ተነጋግሮ ተፈቃቅሮ ተከባብሮ መኖርን የምናየው እዚህ ቦታ ላይ ነውና ሁሌ በአመት ይሄ ነገር በደረሰ ብለን ምን ጓጓበት በዓል ልጆቻችሁ ናቸው በጣም ነው የሚያምሩት እግዚአብሔር ያሳድግላችሁ ቀጣዩን እንግዲህ ጸሎቱም እያለቀ ነው ወደ ደመራ ማብራቱ ነው የምንሄደው መሰለኝ ወደዛው እንሂድ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰ ልታችንም እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን መድኃኒዓለም አዳነን በማይሻር ቃል እጃችን አይሰማም ለእግዚአብሔር ክብር ነው ሁላችንም ደስ ይበለን እልል በሉ አዳነን በማይሻር ቃሉ እንዳየነው በጣም ነው የሚያምረው ድባቡ በጣም ደማቅ ነበረ ምርቃቱ ትምርቱ መዝሙሩ በጣም ቆንጆ ነበርና ሞቅ አርጋችሁ ነው የሰራችሁት እንዳየነውም ደማቅ ነበረ እንግዲህ ይህ የደመራ በዓል የአንድነትና የአብሮነት ምሳሌ ነውና የእናንተስ አንድነታችሁ ምን ይመስላል እንግዲህ የደመራ በዓል ያው አባቶቻችን ሲያስተምሩ እንደሰማሽው የአንድነት የፍቅር የሁሉም ምሳሌ ነው እና ያው እንግዲህ አሁን የምታያቸው ወጣቶች አብረውን ጧት ሲያገለግሉ ምን ሲሉ የነበሩ ናቸው በመዝሙር እየዘመሩ የሚዞሩት እና በጣም ደስ የሚል በዓል ነው ዘላለም ሳይነጋ ተራምደን እንግባ ቤታችን ሳይነጋ ተራምደን እንግባ ቤታችን
አዎ እንደምታየው አሁን እዚህ አካባቢ ላይ ያለውን ይኸውልሽ አንድነት ህዝቡ እንዳለ ከህፃናት ጀምሮ ወጥቶ ነው የሚያከብረው ሁሉም ማለት ነው ደስ በሚል ሁኔታ ነው እንደምታየው ማለት ነው ገና አላለቀም ከዚህ በኋላ ራሱ ያለው ድባብ በጣም ደስ እያለ ነው እያማረ ነው የሚሄደውና በመከባበሩ ሁሉም ተው ያልሽውን ትቶ ቆሞ በስነ ስርዓት ተከባብረን ያለነውና ይሄ በዓል ለኛ ለዚህ ለመነን አካባቢ ሰው ማለት ነው በጣም በቃ የተለየ በዓል ነው ለኛ ደስ የሚል ሁለተኛ ጉራጌ አገርቤው በቃ በጣም ነው የምታምሩት ደስ ትላላችሁ በዓሉ ሁሉ ጊዜ የይቅርታና የፍቅር ተምሳሌት ነውና ይሄን በማስመልከት በአንዳንድ ነገሮች የተጣሉ ሰዎች ይኖራሉ ይሄን አጋጣሚ በመጠቀም አስታርቃችሁ ካወቃችሁ አዎ በደንብ እናስታርቃለን እንጂ እንደውም ከዚህ በኋላ በያለው የምታገኙ የመዝናኛ ቦታ ውስጥ ብዙ የእርቅ ነገር አለ ወጉዳኞቻችን ጋር ማለት ነውና የተጣለውን በዚህ አጋጣሚ ታረቃለ እንደውም አስታራቂ ሳያስፈልገው ሁሉ ይሄን አጋጣሚ ጠብቆ የሚታረቅበት አጋጣሚ አለ መቻቻልን ወንድማማችነትን ለማጎልበት የኛ የወጣቶች ሚና ከፍተኛ ነው በያምናለውና ምን ታስባላችሁ ሚናችን ምንድነው ትላላችሁ እንግዲህ ያው ወጣት ሁሉ ነገር የሚያምረው በወጣት ነው ጉልበትም ፍቅርም ሰላምም ሁሉም ነገር ያለው በወጣት ነው በዓላችንን ማክበርኛም እንቀጥላለን ለጊዜያችሁ በጣም አመሰግናለሁ ሰላም ሁኑ እሺ ሰላም እናመሰግናለን የዛሬው የኔትድ ፕሮግራማችን ይሄን ይመስል ነበር ወደ መነን አካባቢ መጥቼ የደመራን በዓል አከባበር አይቼ ነበር እንዳያችሁት በጣም ደማቅና ቆንጆ ነበር እዚህ ላይ ያላችሁን ሐሳብና አስተያየት በሶሻል ሚዲያ ገጾቻችን ብታካፍሉን በጣም ደስ ይለናል ሳምንት በሌላ ርዕሰ ጉዳይ እንገናኛለን አብራችሁ የቆየሁት ቅድስት ተክላይ ነበርኩኝ ሰላም በዚህ ብሩህ ቀን ላይ አምሬ ደምቄ ልታይ ወጣሁኝ ወርቅ ለብሼ ልክ እንዳደዋ ተምነሽንሼ ከተማው ተውቦ ደምቆ ሰው ይታያል አበባ መስሎ ወርቅ ለባሺ ወርቅ ለባሺ ወርቅ ለባሺ ወርቅ ለባሺ ወርቅ ለባሺ